ሰላም ዛሬ ሳሎን እንሰራለን። ዶሮዬን እንደዚህ ጠብሰዋለሁ። እኔ ጠብሼ ነው የምሰራው፣ ምክንያቱም ይሄ የፈረንጅ ዶሮ ታውቁታላችሁ ፍርስርስ ስለሚል ጥብስ አድርጌ ነው የምሰራው። ቆዳው ልጫ ጥቤ በደንብ በከል በሎሚ ምናምን አድርጌ እንደዚህ ጠብሼዋለሁ። ዶሮዬን ሳይጠበስ ሲሰራ አይጣፍጥም። እዚህ ጋር ነጭ ሽንኩርትና ዝንጅብል አለኝ፣ ፍልፍል ባረድ አለኝ፣ ቃሪያ፣ ሽንኩርትና ቅመማ ቅመም አንድ ማጂ ተጠቅሜ ያለው፣ ቲማቲም አለኝ፣ ሳልሳ አለኝ፣ እዚህ ጋር ካሮት ኩሳና ድንች አለኝ ማለት ነው። ሁሉንም እንደዚህ አድርጌ አስተካክየዋለሁ። በጠበስኩበት ዘይት ሽንኩርቴን ጨምራለሁ። መጀመሪያ ሽንኩርቴን ጨምሬ አቁላላለሁ ማለት ነው። ከዛ ነጭ ሽንኩርትና ዝንጅብሉን ጨምራለሁ አንድ ላይ በደንብ ጥብስ እንዲል። እኔ ዶሮውን የምጠብሰው ስለሚፈራርስ ነው፣ ደግሞም ጣዕሙ ይኖራል። እዚህ ጋር ደረቅ ሎሚና ቃሪያ ጨምሬያለሁ አንድ ላይ። ሁሉም ትንሽ ትንሽ ካቁላላሁት በኋላ ነው ቲማቲም ከዛ ጨመርኩኝ። ተጠብሶ ሲሰራ ጣዕም አለው፣ ሞክሩት። አንዳንድ ሰው እንደዚሁ ይሰራል ሳይጠብስ። እኔ ግን ጠብሼ ነው ዶሮ የምሰራው። ለምን ፍርስርስ የሚላል ጣዕሙም ይለያል። በዚህ መልኩ ሞክሩት። ባህራቴን ጨምሬ ያለው ቅመማ ቅመሙን ጨምሬ ከዛ ዶሮዬን ጨመርኩኝ። የጠበስኩትን ዶሮ ጨመርኩኝና አማስዬ የተወሰነ ከድኛ አስቀምጠዋለሁ ማለት ነው። ማለት በደንብ እንዲዋሃድ ከቅመማ ቅመሙ ጋር ከሶሱ ጋር እንዲዋሃድ እንትንሏለሁ። ከዛ እዚህ ጋር ሳልሳ ጨምራለሁ። ትንሽዬ፣ እኔ ሳልሳ አላበዛም። በጣም ቀይ ሲሆን ሳልሆነ አልወድም። እቤትም እኛም ጋር ሰዎች የማይወዱትም፣ ለዛ ሳልሳ ትንሽ ነው የጨመርኩት። አንድ ላይ ከሳልሳው ጋር ደግሞ ትንሽ ጠበስ አደርገዋለሁ ማለት ነው። ሳልሳ ሲበዛ የመጎምዘዝ ነገር ስላለው ብዙም እንትን አለለም። ትንሽ ብቻ ቀላ እንዲልልኝ ነው። እዚህ ጋር በደንብ አንድ ላይ ከተዋሃደልኝ በኋላ ኩድራውን ጨመርኩ ወይም አትክልቴን ጨመርኩኝ ማለት ነው። አማስለውና ትንሽ ይቀመጣል። ቢያንስ እንደዚህ ያማሰልኩ ለ20 ደቂቃ አንድ ላይ ጥብስ ሲል ጣዕም አለው። አንድ ላይ ቁልትልት የሆነ ነገር እኔ ብቻ ሳቁላላ በጣም ጣዕም አለው። ምግብን ያቁላልቼ ነው ብዙ ጊዜ የምሰራው። ክልስ ክልስ አልወድም። እዚህ ጋር ፍልፍል ባረድ ወይም ማቃጥላውን ቃሪያ፣ ፈረንጅ ቃሪያ ነው የጨመርኩት። ከዛ የሞቀ ውሃ ጨመርኩ ማለት ነው። ውሃም ስትጨምሩ በጣም እንትን አትበሉት፣ ማለት የሆነ ብጭብጭ እንዳይል መካከለኛ በሆነ ሳያንሰውም ሳይበዛም ሊያበስልልን በሚችል የሆነ ሳሎና ደንደን ሲል ነው ደስ የሚለው። እንደዚህ ከለስኩና ከደንኩት። እየበሰለ ነው። ኦሬዲ እዚህ ጋር ጨው ትንሽ ነው የጨመርኩት። ጨው ለምን ነጭ ሽንኩርትንም ስፈጭ ማጂም ስለጨመርኩ ትንሽ ነው ጨው የጨመርኩት፣ አላበዛውም። ጨው አታብዙ ምግብ ላይ፣ ሲያንስ ቢጨመር ይሻላል ከሚበዛ። እዚህ ጋር ኦሬዲ በቃ ደርሶልኛል። ኩዝብራን የጨመርኩት። ኩዝብራ የሆነ ጣዕም ይሰጠዋል ታውቃላችሁ። እና ኩዝብራዬን ጨመርኩ አንድ ላይ ቢያንስ ለ5 ደቂቃ። ኩዝብራውን ጨምሬ 5 ደቂቃ ነው። እዚህ ጋር አጠፋሁት። እንደምታዩት በጣም ደስ ይላል። ሎሚ ነው የጨመርኩት። እኛ ቤት ሎሚ በጣም ይወዳሉ። የሆነ ሀሞት ሲሆን ደስ ይላችኋል እንትኑ ቴስቱ። ሞክሩት። ያው የሁሉም ቤት ሳሎን አሰራር ይለያል። ባለፈውም ሰርቼላችኋለሁ፣ ግን ያው በድምጽ ስሪልን ስላላችሁኝ ነው። በዚህ መልኩ አልቋል ሳሎናዬ። ሞክሩት።